አንድ ነገር በደንብ አዳምጡ እናቶች፣ ወላጆች፣ በተለይ ልጆች ያላችሁ ወላጆች፣ እኔ ምኑ ጋር እንደፈዘዝን አላውቅም። ንቅት ድንግጥ በሉ። ልጆቻችሁን በደንብ ተጠራጠሩ። የእውነቴ ነው የምላችሁ። ታሪክ ነው ዛሬ የምነግራችሁ። ታሪክ ታውቃላችሁ? ታሪክ ተሰምቶም አይታወቅም። ይሰማል፣ ግን በዚህ ልክ ተሰምቶ አይታወቅም። አንድ እህታችን እንዴት ልጆቻችሁን ውሏችሁን አታጣሩም? ከቤት ሲወጡ ልጆቻችሁ ደግሞ ባህሪ ሲቀይሩ ወይ ዝምታ ወይንም የተለየ ነገር ሲያዩ ልጆቻችሁን በደንብ ተጠራጠሩ። ካልሆነም እኮ ከአቅም በላይ ከሆነ እኮ ልጆቻችንን ወደ ሕክምና ወስደን በመድኃኒትና በአማኑኤል መድኃኒት ማፍዘዝ ሳይሆን ማረሚያ ማስገባት ይቻላል። ልጆች ከ2 ዓመት ጀምሮ ትምህርት ማስረጃ፣ የልደት ካርድ ታደርጉና ፈርማችሁ ማረሚያ እስር ቤት ማስገባት ይቻላል። እውነቴን ነው የምላችሁ። ማረሚያ ውስጥ ያደገ ልጅ እንዴት ስርዓት ይዞ እንዴት ተስተካክሎ እንዴት መስመር ይዞ እንደሚወጣ ብታዩት። የኛ የምናሳድጋቸው ልጆች እንደነሱ አያድጉም። ማረሚያ ያደጉትን ልጆች ብታያቸው ማመን ነው የሚያቀታችሁ። ልጆቻችሁ ከአቅም በላይ ሲሆኑ፣ አንዳንዴ ከቁጥጥር ውጭ ሲሆኑ እነሱም ይጎዳሉ፣ እናንተም ትጎዳላችሁ። ሌላም ትውልድ ከስራቸው ይጎዳል፣ ህይወታቸውም ይበላሻል። ልጆቹን እዛው እያድበሰበሳችሁ እየሸፈናችሁ ገበና ብላችሁ እየከለላችሁ የሌሎችን ጥቃትና የእናንተን ልጆች እንደገና ሁለተኛ ሞት የምትገሏቸው ወላጆች አላችሁ። ክፋታችሁን ነው ግን የማየው። እውነቴን ነው የምላችሁ፣ ክፋታችሁን ነው የማየው። ልጅ ከአቅም በላይ ከመስመር ውጭ ከሆነ አንዳንዶቻችሁ በመድኃኒት ነው የምታዳክሙት፣ በአማኑኤል መድኃኒት፣ በሳይካትሪስት እያላችሁ በሆነ ነገር ያልሆነውን በሽታ ልጆቹን ማፍዘዝ ማደንዘዝ ነው ሆን ብላችሁ የምትያያዙት ማለት ነው። አንዳንዶቻችሁ ደግሞ ደብቃችሁ ገበናችሁን ቤት ውስጥ ታክላችሁ ሌሎችን ህይወት፣ የሌሎችን ልጅ፣ የሌሎችን ቤተሰብ፣ የሌሎችን ታሪክ እንዲያበላሽ የምታደርጉ ደግሞ አላችሁ። የኔ ልጅ ብቻ ለምን ተበላሽቶ ይቀራል የምትሉ እናቶች፣ እውነቴን ነው የምላችሁ። ይሄ የሰይጣን ጥግ ነው እያየሁባችሁ ያለሁት። ልጅ ከአቅም በላይ ሲሆን፣ ከቁጥጥር ውጭ ሲሆን፣ የወንዶች ልጆች እናት ነኝ፣ የሴት ልጅ እናት ነኝ። እኔ ከእርምጃ ይውልፍ አልልም። ከአቅም በላይ ከቁጥጥር ውጭ ሲሆን ልጅ እስር ቤት መግባት አለበት። በምክር በብዙ ነገር በጸበል በመስዋዕትነት ውስጥ ከዛ በላይ የሆነ ልጅ ግን ቀጥታ ወስዳችሁ ልደት ካርድ፣ ማመልከቻ፣ የተማረበት ሰርተፍኬት አስተምሬያለሁ እዚህ አድርሻለሁ ግን ከአቅሜ በላይ ነው ብላችሁ የትኛውም ህግ ቦታ ይቀበላል። ልጅ ከ2 ዓመት ጀምሮ እስር ቤት ይገባል። እስር ቤቱ ትምህርት ቤት አለው፣ ዲሲፕሊን አለው፣ ስርዓት አለው፣ አመጋገብ፣ አለባበስ፣ ስራ መስራት። እኔ ብዙ አውቃለሁ። ታስረው የወጡም አሁን የታሰሩ የቤተሰብ ልጆችም ፈርማችሁ ማስገባት ነው እኮ። በዚህ ልክ ግን የምትደብቁ ሰዎች እኔ እንጃ። እኔ ላይምሮም ራሱ ከቁጥጥር ውጭ ነው የሆነብኝ። አዳምጡት በደንብ። አንዲት እህታችን ሰራተኛ በየጊዜው ነው ቤቷ የሚገባው። ሰራተኛ በየጊዜው ነው የምትቀያየረው፣ በየጊዜው ማለት ነው። ይወጣሉ፣ አንፈልግም ነው የሚሉት። ወር ይቆያሉ፣ 2 በጣም ቆየች ከተባለች አንድ ሰራተኛ አለች፣ በጣም ቆየች ከተባለች 3 ወር ነው የምትቆየው አለች። ምንድነው ችግሩ? ምንም ዝም ብለው ነው ለቀው የሚወጡት አለች። ምንም አይናገሩም፣ አንፈልግም ብለው ነው የሚወጡት አለች። ተጨቃጨቂ ይሆናል። ኖ በራሳቸው ፍላጎት ነው የሚወጡት። ችግሩ ግን ምን ነበረ? ልጇ ነበረ ችግሩ። ጎረምሳ ልጅ አላት። 12ኛ ክፍል የ17 ዓመት ልጅ አላት። ልጇ በጣም ሳይለንት ነው፣ ዝምተኛ ነው። መኝታ ቤት ነው ዘግቶ የሚቀመጠው። ብዙ ማውራት አይችልም፣ ብዙ መናገር አይችልም። ግን ከሰራተኛ ጋር ወጣ ሲሉ እናቶች ከሰራተኛ ጋር ያወራ ነበረ። አንዲት የመጨረሻ ሰራተኛ አንድ እድል ሰጥታት ወጣች። እትዬ አለቻት፣ አንቺ በጣም ጥሩ ሰው ነሽ፣ ልጅሽ ግን የሚወስደው ነገር አለ። በቀን ሴክስ ማድረግ ይፈልጋል። በቀን አንዴ አይደለም ማድረግ የሚፈልገው።
ትምህርት ቤት ሲሄድ ማድረግ ይፈልጋል፣ ሲመጣ ማድረግ ይፈልጋል፣ ሲተኛ ማድረግ ይፈልጋል። ልክ እንደ ምግብ ነበር ሲጠቀመኝ የነበረው። ከዛሬ ነገ ይተዋል ብዬ ነበር፣ ግን በጣም ነው የሰለቸኝ ከስራው ጋር ልጅሽ። እና ቤትሽን ፈትሽ፣ ሰራተኛም አይቀመጥልሽ። ለዚህ ነው ብላት ነው እግዚአብሔር ይስጣት። እንግዲህ እሷም ከጠገበች በኋላ የተናገረችው ጥላ ወጣች። እናት ደግሞ እንዴት ሌላ ሰራተኛ ብሎኛ አያውቅም የልጄን ስም ለማጥፋት ነው ብላ ንቃት ተዋታለች። ሰራተኛ በቃ ከዚህ በኋላ አልቀጥርም እስቲ ያለው ብላ እንግዲህ 4 ወር ቆየሁ አለች ያለ ሰራተኛ። መጨረሻ ላይ ከትምህርት ቤት ይመጣል ክፍሉ ነው የሚገባው አለች። የሚያጠና ይመስላል ደብተሩን ይዞ ነው የሚቀመጠው አለች። ትንሽ ቆይቶ ይመጣል ወደ ሳሎን ወደ ኪችን ይሄዳል። ከዛ ተመልሶ ወደ መኝታ ቤቱ ነው የሚገባው አለች። እስካለ ድረስ ሰራተኛ እስከነበሩ ድረስ እንዲህ ነው የሚያደርገው አለች። መጨረሻ ላይ ግን አንድ ቀን ብስጭት ይላል አለች። ምን ሆነህ ነው አንተ ትበስጫጨው? ምንድነው? የምግብ አቀረብኩልህ፣ ምንድነው የፈለከው? ሰራተኛ አይቀጠርም ወይ? እስቲ እፈልጋለሁ። ጥሩ ሰው እንደምታያቸው 3 ቀን 4 ቀን ነው የሚቆዩት። የቆዩትን ቆይተው ይውጡ አለኝ አለች። የቆዩትን ቆይተውማ ለምን ይወጣሉ? ቤቴን ዛሬም ሌላ ነገም ሌላ ለምን አስገባለሁ? እስቲ ሰው እፈልጋለሁ፣ ላላስገባም እችላለሁ ብያለሁ። ይሄን ብቻ ነው ያልኩት አለች። ራሴ እየሰራውን ላላስገባም እችላለሁ። አንድ ልጅ ነው ያላት፣ አንድ ልጅ ነው ያላት። አባትየው ውጭ ሀገር ነው የሚኖረው። መጨረሻ ላይ እንደዚህ ብዬ ዞር ነው ያልኩት አለች። ምንም ዞር ነው ያልኩት አለች። ኬት መጣ ሳልለው አለች። ኬት መጣ ሳልል መጀመሪያ እንደዚህ ጥቅልል አድርጎ ነው ፀጉሬን ይዞ የጣለኝ አለች። ጎትቶ አልጋ ላይ ጎትቶ ይዞኝ ሄደ። በብርድ ልብስ አፈነኝ። ስጮ መቆጣጠር አቃተኝ። ራሴን ደነገጥኩ አለች። ራቁቱን የመጣው እንዳለ አልጋ ላይ ወስዶ በትራስ አፍኖ አንሶላ እየጠቀጠቀብኝ ስጮ ስታገል አንሶላ እየጠቀጠቀብኝ ተጠቀመብኝ አለች። ደፈረኝ አለች። ልጄ እዚህ ላይ ጡቴን አጥብቼ ያሳደግኩት ልጄ፣ ራሱ እንዳበስ አድርጌ ያሳደግኩት ልጄ እንደዚህ ያደረገኝ። ማመን አቃተኝ። እና ምንድን ነው እንደሱ ከማረጉም አልፎ አለች ጭካኔ ነበረው የሚታይበት። እኔ ስጮ እኔ የሆነ ነገር ስናገር ምን ሆነህ ነው ምናምን ብዬ እንደዚህ ስል እንዳልተነፍስ ያደርገኛል አለች። ከማስተንፈስ ውጪ ደግሞ አለች ይታገለኝ ነበር አለች። ሊገለኝ ይታገለኝ ነበር አለች። እሷ በራሷ ስለደረሰ ነው። አያችሁ፣ እነዛ የወጡት ሰራተኞቿ ደግሞ ምን ያህሎቹ ተሰቃይተዋል። እንዴት እናት ሆነን ልጆቻችንን አናይም? ቤታችን ውስጥ የሚሰራውን ስራ እንዴት አንፈትሽም? ልጆች ውሏቸውን ለምን አናይም? የሚጠቀሙት የተለያየ ድራጎች በየትምህርት ቤቱ ቦርሳቸው ውስጥ ኪኒን የሚመስል ራስ ምታት እያሉ በየቀኑ የሚወስዱት አለ። የተለያየ ቅጠላ ቅጠል ደግሞ በየአካባቢያችን የሚሸጡ ቅጠላ ቅጠሎች አሉ የሚወስዱ። ማንኛውም እንኳንስ አይደለም የማይታወቁ ቅጠላ ቅጠሎች ይቅሩና ማንኛውም መድኃኒቶች ከዶዝ በላይ ከተወሰደ ከእንትኑ በላይ ከሚሰጠው በላይ ከተወሰደ ማንም ሰው መጦዙ አይቀርም። እና እኔ ምንድነው ያስጨነቀኝ? ልጆቻችንን ምን ላርግ? ልጄን አሁን ምን ትረጅኛለሽ? ምንድነው ማድረግ ያለብኝ ሳይሆን እንደዚህ አይነቶችን ልጆች ጸበል ሞክራለች፣ በቤተሰብ አስመክራለች። ከዛ ውጪ ግን እርምጃዋ መሆን ያለበት ትውልድም እንዳያጠፋ፣ ሌላም ሰው እንዳይገል፣ ሌላም ሰው እንዲህ እንዳያደርግ። አንድ ቀን እኮ እሷን ታግሏት እንዳፈናት ሁሉ ሌላም ሰው እንደዚህ አድርጎ ሊገል ይችላል። ይሄ ልጅ እኮ ትንሽ ወንድም እህቶች ቢኖር እኮ አፍኖ ይገል ነበር። ስለዚህ ምንድነው ማድረግ ያለባት? ቀጥታ እርምጃ መውሰድ ነው ያለባት። እርምጃ ውሰዱ ልጆቻችሁ ላይ። ዋጋ ከፍላችሁ ያሳድጋችኋል። አዎ አያድርስ ነው አትፍረጂ አይባልም። እኔ ወንዶች እናት ነኝ እንዴ! እግዚአብሔር አያርግብኝ። የሆነ ነገር ከመጣ ግን ምን ይደረጋል? እውነቴን እኮ ነው የምላችሁ። ልጆቼንም እኮ መግደል አልፈልግም፣ ማዳን እፈልጋለሁ። ማዳን ግን ትክክለኛው ቦታ ወስጄ ነው። እንደዚህ ገበናውን እየደበኩኝ እየተሽለኮለኩኝ በሌላ ቦታ እየመጣው ይሆናል እንዴ? የስንቶቻችን ህይወት ተበላሽተናል ቤት ውስጥ እንደዚህ። ስንቶቻችንን ልጆች እህታቸውን ወንድማቸውን እየደፈሩ ቤት ውስጥ ያሉት። እና እንደዚህ አይነት ቤተሰቦች ፕሊስ ባካችሁ ከስብዕናችሁ አትውጡ። አሁን እኮ ማሰብ ያቃተን እኛ፣ እውነቴን ነው የምላችሁ፣ ከእንስሳ እኮ ማሰብ አቃተን።
እና ራሳችሁን ጠብቁ፣ ልጆቻችሁን ኬር አድርጉ በደንብ።